የሴትን ህይወት የሚያበላሹ 5 ወንዶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ስሜቱን መቆጣጠር የማይችል ወንድ። ስሜቱን መቆጣጠር የማይችል ወንድ እንደ ነፋስ ያለ ሰው ነው። ቋሚ አቋም የለውም። አንዳንድ ጊዜ ከልክ በላይ ጥሩ ይሆናል፣ ወዲያው ደግሞ ሰይጣናዊ ተግባር ሲያከናውን ይታያል። አንዳንዴ ፍቅር ሰጪ ይሆናል፣ ሌላ ጊዜ ደግሞ ችግር አምጪ ይሆናል። ሰላማዊ ሆኖ ሳለ ወዲያውኑ ደግሞ በሌላ ጊዜ ያለምንም ምክንያት ይቆጣል። ዛሬ በፍቅር ቃላት ይሞላሻል፣ ነገ ግን በቁጣና በጭካኔ ያናግርሻል። ከእንዲህ ያለ ሰው ጋር መኖር በማይታወቅ የአየር ጸባይ ውስጥ እንደመኖር ነው። ልክ መቼ ፀሐይ እንደምትወጣ ወይም መቼ ዝናብ እንደሚዘንብ እንደማያሳውቅ ሁኔታ ውስጥ እንደመኖር ነው። እንዲህ ያለ ወንድ ትንሿን ነገር በጣም ትልቅ ያደርገዋል። ለምሳሌ አንድ ቀን ስልኩን ሳታነሺ ብትዘገይ ወይም በስራ ምክንያት ትንሽ ብትቆይ ይህን እንደ ክህደት ወይም እንደ ክፉ ነገር ሊያየው ይችላል። በዚያን ጊዜ በንዴት ሊናገር ይችላል፣ ክፉ ቃላት ሊጠቀምም ይችላል። አንዳንድ ጊዜ ለነገሮች ያልተመጣጠነ ምላሽ ሊሰጥ ይችላል። ትንሽ ነገር በእርሱ ዓይን በጣም ታላቅ ይሆናል። ከእንዲህ ያለ ሰው ጋር የምትኖር ሴት ቀስ በቀስ ሰላሟን ታጣለች። ምክንያቱም ሁል ጊዜ ቀጥሎ ምን ይሆን ብላ ትጨነቃለች። ከእርሱ ጋር ስትነጋገር እንኳን እንዳይቆጣ በመፍራት ትጠነቀቃለች። ይህ ደግሞ ፍቅር ያለበትን ግንኙነት ወደ ፍርሃትና ወደ ጭንቀት ይቀይራል። ፍቅር ደስታና ነፃነትን የሚከተል መሆን አለበት። ግን ከእንዲህ ያለ ሰው ጋር በፍቅር መታሰር ቀስ በቀስ ወደ ጭንቀት ያመራል። ሌላው የሚያሳዝነው ነገር ደግሞ ከተቆጣ በኋላ እንደምንም ይቅርታ፣ እኔ እንዲህ ነኝ፣ በጣም ስለተናደድኩ ነው፣ ይህ ሁኔታዬ ከዚህ በኋላ አይደገምም ይልና ችግሩ ግን አይቀየርም። ይህ ሁኔታ ደግሞ ብዙ ጊዜ ይደጋገማል። ዛሬ ይቅርታ ይጠይቃል፣ ነገ ደግሞ እንደገና ተመሳሳይ ጥፋት ያጠፋል። እንዲህ ያለ ሁኔታ በጊዜ ሂደት የሴቷን ስሜት ያደክማል። ይህ ሁሉ የሚሆንበት ምክንያት ወንዱ ስሜቶቹን ባለመቆጣጠሩ ምክንያት ነው። የሰው ልጅ አንድ ስሜት ብቻ አይደለም ያለው፣ በብዙ ስሜቶች የተሞላነን። ከነዚህ መሃል ደግሞ በተለይ ወንድ ልጅ የሚፈተንበት ስሜት የወሲብ ስሜት ነው። ወንድ ልጅ በቅድሚያ መቆጣጠር ያለበት ይህን ስሜቱን ነው። ይህ ስሜቱን መቆጣጠር ከማይችል ወንድ ጋር ግንኙነት የጀመረች ሴት ሕይወቷን በቁማር ያስያዘች ሴት ናት። ይህ ስሜት ሙሉ ሕይወትን ያናጋል፣ መንፈሳዊ ሕይወትን ጭምር ያበላሻል፣ የጤና ደህንነትን ያስወግዳል። ይህ አይነት ወንድ የዝሙት አጋጣሚዎችን በፍጹም ማለፍ አይችልም። ይህ ሰው ትዳር ውስጥ እንኳ ቢኖር ታማኝነት ከሚባለው ነገር ጋር አይተዋወቅም። በዚህም ምክንያት የሴቷን ሕይወት ያበላሻል። ስለዚህ ከአንድ ወንድ ጋር ግንኙነት ለመጀመር ስታስቢ ከኪሱ የሚያወጣውን ገንዘብ ብቻ አታስቢ፣ ስሜቱንም ተገንዘቢ። ራሱን መግዛት ይችላል ወይ የሚለውን ማወቅ ይኖርብሻል። አለዚያ ሕይወት እንደማይኖርሽ ወቂ። ሁለተኛው ውሸታም ወንድ። ሐሰት መናገር የፍቅር ግንኙነትን ከሚያጠፉ የወንድ ባህሪያት ውስጥ አንዱ ነው። ከሴቷ ጋር ለመጀመሪያ ጊዜ ሲገናኙ በጣም ጥሩ ሰው መሆኑን በሚማርኩ ቃላቶች ይተርክላታል። እያንዳንዱ የሚያወራት ቃል ግን ውሸት ነው። ቃሉ ውሸት የሆነ ሰው ሕይወቱም ውሸት ነው። ተስፋዎቹ ብዙ ናቸው፣ ግን አንዱም ተስፋ ወደ ፍጻሜ አይመጣም። ራሱን በጣም ታማኝ ሰው አድርጎ ያቀርባል። ነገር ግን በጊዜ ሂደት እውነቱ ቀስ በቀስ ይገለጣል። ያ ሁሉ ቃልና ተስፋ ብዙውን ጊዜ ባዶ እንደሆነ ይታያል። እንዲህ ያለ ሰው ሐሰትን በትንሽ ነገር ይጀምራል። ምናልባት ዛሬ እኔ ከጓደኞቼ ጋር ነኝ ይላል፣ ነገር ግን ሌላ ቦታ ላይ ሆኖ ነው። በቀጣዩ ደግሞ ስራ ላይ ነኝ ይላል፣ ግን እውነቱ ከዚህ የተለየ ነው። እነዚህ ነገሮች መጀመሪያ ትንሽ ውሸት ሊመስሉ ይችላሉ፣ ግን በጊዜ ሂደት ሐሰቱ እየበዛና እየተለቀ ይሄዳል። ችግሩ እኮ ሐሰት መናገሩ ብቻ አይደለም። ሐሰት የመተማመንን መሰረት ያፈርሳል። ፍቅር በመተማመን ላይ ይቆማል። ሰዎች እርስ በርስ ሲተማመኑ ግንኙነታቸው ይጠናከራል። ነገር ግን አንዱ ሐሰት ሲናገር ያ መተማመን ቀስ በቀስ ይፈርሳል። ሌላው አደገኛ ነገር ደግሞ ሐሰት የሚናገር ሰው ብዙ ጊዜ ሐሰቱን ለመሸፈን እንደገና ሌላ ሐሰት ይፈጥራል። አንድ ሐሰት ሌላ ሐሰትን ያመጣል። እንዲሁም በጊዜ ሂደት ከዚህ ሰው ጋር የሚኖረው አካል በሐሰት የተሞላ ሕይወት ውስጥ መኖሩን ያስተውላል። በመጨረሻ እውነቱ ሁሉ ሲወጣ ጉዳቱ ከፍ ይላል። አንዳንድ ጊዜ ይህ አይነት ወንድ ሴቷን እንኳን ሊያሳስታት ይችላል። ሴቷ ውሸቱን ስትይዝበት እንኳን እንደምንም ብሎ አይ አንቺ ነሽ የተሳሳትሽው በማለት እንደገና እርሷ ራሷ መሳሳቷን ሊያሳምናት ይችላል። በዚህ መንገድ ሴቷ እውነቱን እንድትጠራጠር ያደርጋታል። ሐሰት የሚናገር ወንድ ፍቅርን ከውስጥ ያፈርሳል። መተማመን ከፈረሰ በኋላ ፍቅር ረጅም ጊዜ መቆየት አይችልም። ሰው ሁል ጊዜ በጥርጣሬ ውስጥ መኖር አይችልም። ፍቅር የሚበቅልበት ቦታ እውነትና መተማመን ነው። ይህ መሰረት ከፈረሰ ደግሞ ሁሉም ነገር አበቃ ማለት ነው። ውሸታም ወንድ የውሸትን ሕይወት ይዞ እንደሚጠብቅሽ አትጠራጠሪ። ስለዚህ ወንዱ ስለሚያወራውና ስለሚኖረው ነገር ማስተዋል አለብሽ። የሚናገረው ነገር ሁሉ አለው ወይ? የሚኖረውን ነው ወይ የሚናገረው? ይህንን ሳታስተዊ አትግቢበት። ሶስተኛ፣ በኢኮኖሚ እንደምትበልጪው እያወቀ የሚመጣ ወንድ። ብዙ ወንዶች ሴት ስትበልጣቸው ወይም ከነርሱ የተሻለ ነገር ሲኖራት ደስተኛ አይሆኑም። ይህ አይነት ስሜት ደግሞ ትክክለኛ የወንድነት ስሜት ነው። በተለይ በገንዘብ ነክ ነገርና በእውቀት ሴቷ ከወንዱ ባትበልጥ ይመረጣል። ለምን ቢባል ሴቶች በገንዘብና በእውቀት የሚበልጡትን ወንድ ማክበር አይችሉም። በትዕቢት ይነፋሉ። ኢጓን መቆጣጠር አትችልም። ብዙ ጊዜ ሴት በገንዘብ ራሷን ከቻለች ወንድ አትፈልግም። ትዳር እንኳን ላትፈልግ ትችላለች። ሴት ገንዘብ ካገኘች
ካገኘች ሁሉም የህይወቷ ጥያቄ የሚመለስ ይመስላታል። ይህ ደግሞ የሴቶች ትልቁ ስህተትና ሞኝነት ነው። አሁን ለማውራት ያሰብኩት ይህን አይደለም። በገንዘብና በእውቀት እንዲሁም በሌሎች ነገሮች በደንብ እንደምትበልጪው እያወቀ ወደ አንቺ ህይወት የሚመጣ ወንድ አብዛኛውን ጊዜ በመልካም ዓላማ አይመጣም። ምናልባት አንቺ ያለሽ የተደላደለ ህይወት ውስጥ በመግባት በኋላ ላይ ያለሽን ለመካፈል ወይም ጥቂት ጊዜም ቢሆን በአንቺ ተዝናንቶ ከዛ ሊሄድ ይሆናል። አብዛኛውን ጊዜ የሚከሰተውም ይሄ ነው። ምክንያቱም ወንዶች በሁሉ ነገር ከምትበልጣቸው ሴት ጋር የመኖር ድፍረትና በራስ መተማመን የላቸውም። ይህ ማለት ሁሉም ወንድ እንደዚህ ነው ማለት አይደለም። በብዛት ግን የሚፈጠረው ይሄ ነው። በነገር ሁሉ እየበለጥሽው እርሱም በሁሉ ነገር ካንቺ እንደሚያንስ እያወቀ ወደ አንቺ በፍቅር ሰበብ የሚመጣ ወንድ ዋና ትኩረቱ ሴትነትሽን ፈልጎ ወይም ገንዘብሽን ፈልጎ መምጣቱን እወቂ። ለፍቅር ነው የመጣው ብለሽ ራስሽን ልታሳምኝ ትችያለሽ፣ ግን መጨረሻ ላይ ውጤቱን ታያለሽ። እነዚህ ወንዶች ከእንደዚህ አይነት ሴቶች ጋር ሲገናኙ አብዛኛውን ጊዜ ፍቅር ሳይሆን የገንዘብና የስሜት ጥቅም ይዟቸው መሆኑን ሊታወቅ ይገባል። ይህ ማለት የሀብታምና የድሃ ግንኙነት አልኩ እንጂ በአነስተኛ ኑሮ ላይ ስላሉ ሰዎች አይደለም። በእርግጥ በየትኛውም የህይወት ደረጃ ላይ የሚኖሩ ሰዎች ግንኙነት ውስጥ ሲገቡ የተሻለ ወንዱ በሁሉ ነገር ከሴቷ ቢበልጥ ነው። ግን ደግሞ ይህ ሁሌም አይሆንም፣ ግዴታም አይደለም። በጣም ጨዋና አስተዋይ ሴቶች አሉ። ይህ ማለት ከባላቸው የተሻለ የገንዘብ ገቢና የተሻለ እውቀት ይዘው ባላቸውን አክብረው ታዘው የሚኖሩ አስገራሚ ሴቶች አሉ። አራተኛ ኃላፊነት ጠላቱ። አንድ ወንድ ከፍተኛ ፍቅር እንዳለው ሊናገር ይችላል። ብዙ ተስፋዎችን ሊሰጥ ይችላል። ስለ ወደፊቱ ታላቅ ነገሮችን ሊናገር ይችላል። ግን ኃላፊነት መውሰድ ካልቻለ ያ ፍቅር በቃል ብቻ ይቀራል። ኃላፊነትን የማይወስድ ወንድ ብዙ ጊዜ እንደ ታናሽ ልጅ ይኖራል። ችግር ሲመጣ ይሸሻል። ውሳኔ ሲያስፈልግ ይዘገያል። ስህተት ሲሰራ ሌላን ሰው ያጋፍጣል። እንዲህ ያለ ወንድ በህይወቱ ውስጥ ችግር ሲፈጠር ሁልጊዜ ሌላ ምክንያት ይፈልጋል። ስራው ቢጠፋ አለቃይ ነው ይህን ያደረገው ይላል። ገንዘብ ቢያጣ እድል አልነበረኝም ይላል። ግንኙነት ቢበላሽ አንቺ ነሽ ምክንያቱ ይላል። እርሱ ግን ራሱን አይመረምርም። ለምሳሌ አንድ ቀን ለሴቷ አስፈላጊ ቀጠሮ ቢኖር እና እርሱ ቢዘገይ መንገድ ተጨናንቋል ይላል። ሌላ ጊዜ የሰጠውን ቃል ቢያፈርስ ሁኔታው ስለማይመች ነው ይላል። እንዲሁ ሁል ጊዜ ምክንያት አለው፣ ግን ኃላፊነት የለውም። በጊዜ ሴቷ ብዙ ነገሮችን ብቻዋን መሸከም ትጀምራለች። ውሳኔዎችን፣ ጭንቀቶችን፣ ችግሮች ሁሉ በእሷ ትከሻ ላይ ይወድቃሉ። እርሱ ግን እንደ ተመልካች ይቆማል። ይህ ነገር ቀስ በቀስ ፍቅርን ያደክማል። ምክንያቱም ፍቅር ሁለት ሰዎች አብረው የሚሸከሙት ጸጋ ነው። አንዱ ሁል ጊዜ ብቻውን ሲሸከም ግን እንደ ግንኙነት አይቆይም። በመጨረሻም ኃላፊነትን የማይወስድ ወንድ ትልቅ ቃላት ሊናገር ይችላል፣ ግን ህይወት በቃል አይቆምም። ህይወት የሚቆመው በተግባር ነው፣ በኃላፊነት ነው፣ በእውነተኛ ድጋፍ ነው። እነዚህ ከሌሉ ፍቅር ብቻ ህይወትን ሊያቆሙ አይችልም። አምስተኛ አይኖቹን መቆጣጠር የማይችል ወንድ። ነገር በአይን ይገባል ይባላል። እውነትም ደግሞ የወንዶች ህይወት በአይናቸው ላይ ነው ያለው። ወንድ ልጅ በአይኑ ወደሚያየው ነገር ይሳባል፣ በዚያ ነገር ይታሰራል። ወንድ አይኑን መቆጣጠር ካልቻለ ይህ አይነት ወንድ አስተማማኝ አይደለም። በጣም አደገኛ ወንዶች ውስጥ የሚመደብ ልክ እንደ ሳይለንት ኪለር በሽታ ነው። ለምሳሌ ካንቺ ጋር ካፌ ውስጥ ቁጭ ብሎ ሴቶችን በአይኑ የሚያመላልስ ወንድ እመኝኝ የጊዜ ጉዳይ እንጂ በተደጋጋሚ አንቺ ላይ ቺት ማድረጉ አይቀርም። የሴት ዳሌ ባየ ቁጥር ዞር ብሎ የሚያይ ወንድ፣ በአጠቃላይ የሴት ተክለ ሰውነት ላይ የሚያፈጥ ወንድ በፍጹም ለግንኙነት ብቁ አይደለም። ይህ ሰው አይኑን መቆጣጠር ስለማይችል ህይወቱን መቆጣጠር አይችልም። እንዲህ አይነት ወንድ በምንም ካንቺ የተሻለች ያገኘለት ጥሎሽ ይሄዳል። ይህም ባደርግ እንኳን ዘወትር ቺት እያደረገብሽ እንደሚኖር እርግጠኛ ሁኚ። በብዛት እነዚህ አይናቸው የማያርፍ ወንዶች ሴሰኞችና ዝሙተኞች ናቸው። በፍጹም አያስተማምኑም። ለተረጋጋና ለጨዋ ህይወት አይመጥኑም። ስለዚህ አንድ ወንድ አይኑ የሚንቀለቀል ከሆነ፣ ገና ያልተረጋጋ ከሆነ፣ ራሱን የማይገዛ ከሆነ፣ ሰውነቱን የማያዝ ከሆነ በፍጹም ለግንኙነት ብቁ አይደለም። ህይወትሽን ለማበላሸት የተዘጋጀ ሰው ነው። ስለዚህ ከእንደዚህ አይነት ወንድ መራቅ ይኖርብሻል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ። ለሚያስፈልገው ሰው ሼር አድርጉለት።